ቴዎድሮስ ያችን ሰዓት አጼ ቴዎድሮስ ዳግማዊ የቀድሞ ስማቸው ካሳ ኃይሉ ጀግና እውነተኛ ታማኝ የማያወላውሉ ቆራጥ ደፋር የራሳቸውንና የሀገራቸውን ክብር የማያስደፍሩ ማንንም የማይለማመጡ ይቅርታን ለሚጠይቁ ይቅርታ የሚያደርጉ በማለት ፍስሐ ያዜ ኢትዮጵያ ታሪክ ከኖህ እስከ ኢህአዴግ በሚለው መጽሐፋቸው ገልጸዋቸዋል። በኢትዮጵያ ዘመናዊ ታሪክ ውስጥ ትልቅ ምዕራፍ የከፈቱ ሀገራዊ ፍቅርና የለውጥ ናፍቆት በእጅጉ የሚታይባቸው ጉምቱ መሪ ነበሩ። በ19ኛው ክፍለ ዘመን አጋማሽ ላይ ወደ ስልጣን የመጡት እኚህ ታላቅ ሰው ኢትዮጵያን ከነበረችበት የመከፋፈልና የድህነት አዘቅት ውስጥ አውጥተው ወደ ዘመናዊ ስልጣኔ ለማሸጋገር የነበራቸው ራዕይ ዛሬም ድረስ በአድናቆት እየተነሳ ቀጥሏል። አጼ ቴዎድሮስ ስልጣን በያዙበት ወቅት ኢትዮጵያ በዘመነ መሳፍንት ቀንበር ስር ወድቃ እርስ በርስ በሚሻኮቱ መሳፍንት ተከፋፍላ ነበር። ንጉሱ ይህንን ውጥንቅጥ ለማስቆምም የኢትዮጵያ አንድነት የሚለውን ታላቅ መርህ ይዘውም ተነሱ። አስተዳደር ስርዓቱን በማዕከላዊ መንግስት ስር ለመጠቅለልም የወታደራዊ አደረጃጀቱን በደሞዝ በሚተዳደር ቋሚ ሰራዊት ለመለወጥም እንዲሁም የባሪያ ንግድን ለመከላከል የጀመሯቸው ስራዎች ለዘመኑ አብዮታዊ እርምጃዎችም ነበሩ። ከዚያም ባለፈ ኢትዮጵያ በቴክኖሎጂ እንድትበለጽግም የነበራቸው ፍላጎት እጅግ ከፍተኛ ነበር። በአውሮፓውያን ድጋፍና በሀገር ውስጥ ሙያተኞች አማካኝነትም ሴፓስቶፖል የተባለውን ግዙፍ መድፍም መቅደላ ላይ ማምረታቸው ኢትዮጵያን ወደ ኢንዱስትሪ ሽግግር ለማስገባትም የነበራቸው ጉጉት አንዱ ማሳያ ነው። የአጼ ቴዎድሮስ ራዕይ በሀገር ውስጥ ተቃውሞና በውጭ ኃይሎች ተጽዕኖ ሳቢያ ፈተና ገጠመው። በተለይም ከእንግሊዝ መንግስት ጋር የነበረው ግንኙነትም በደብዳቤዎች ልውውጥና በዲፕሎማሲያዊ አለመግባባቶች ምክንያትም እየሻከረ መጣ። ንጉሱ የእንግሊዝን መንግስት ትኩረት ለመሳብና በቴክኖሎጂ ሽግግር የሚያግዟቸውን ባለሙያዎች ለማግኘት ሲሉም በሀገሪቱ የነበሩ አውሮፓውያንን አስረው በመቅደላ ማቆዩ። ይህ ድርጊት በእንግሊዝ መንግስት በኩል የክብር ጥሰት ተደርጎ በመወሰዱም በጀነራል ሮበርት ናፔር የሚመራና ከ30 ሺህ በላይ ወታደሮችንና በሺዎች የሚቆጠሩ እንስሳትን ያሳተፈ ግዙፍ ጦር ወደ ኢትዮጵያ ዘመተ። ቴዎድሮስ ይህንን ግዙፍ ጦር ለመጋፈጥ በመቅደላ ምሽግ ላይም ተገኙ። ሚያዝያ 6 ቀን 1860 ዓ.ም የእንግሊዝ ጦር የመቅደላን ምሽግ ሰብሮ ለመግባት ተቃረበ። የንጉሱ ሰራዊት በዘመናዊ መሳሪያ በታጠቀው የጠላት ጦር ቢዳከምም ቴዎድሮስ ግን ፍጻሜያቸው ምን መሆን እንዳለበት ቀድመው ወስነው ነበር። ጠላት ምሽጉን ጥሶ ሲገባ አጼ ቴዎድሮስን በሕይወት አላገኛቸውም። ንጉሱ እጄን ለባዕድ አልሰጥም፣ የሀገሬንና የዙፋኔን ክብርም አላስደፍርም በማለትም ከንግሥት ቪክቶሪያ የተላከላቸውን ሽጉጥ በአፋቸው ውስጥ አድርገው በመተኮስ ሕይወታቸውን ሰዉ። ይህ ውሳኔ በሽንፈት የሚመጣን ውርደት ከመቀበል ይልቅ በክብርና በነጻነት ማለፍን የመረጡበት ታሪካዊ ድርጊት ሆኖ ተመዝግቧል። የአጼ ቴዎድሮስ መስዋዕትነት በኢትዮጵያውያን ዘንድም የጀግንነት ጥግ ተደርጎም ይወሰዳል። ንጉሱ በመቅደላ አናት ላይም ያፈሰሱት ደማቸው ቀጣዩን ትውልድ ያስተማረባቸው ቁም ነገሮችም አሉ። የመጀመሪያው ሀገራዊ ሉዓላዊነት ሲሆን የሀገሪቱ ክብርና ነጻነት ከግል ሕይወት በላይ መሆኑን በተግባር ማስመስክረዋል። ሁለተኛው የአንድነት መንፈስ ነው። አሁን ላለችው ኢትዮጵያ የመሰረት ድንጋይ ያኖሩ ኢትዮጵያዊነትን ከአካባቢያዊነት በላይ ያስቀደሙ መሪም ናቸው። የመጨረሻው ደግሞ የኩራት ምንጭ ነው። በቅኝ ግዛት ዘመን መጀመሪያ አካባቢ አንድ አፍሪካዊ ንጉሥ ለታላቋ ብሪታንያ አልንበረከክም ማለታቸው ለመላው ጥቁር ሕዝብ የኩራትና የጥንካሬ ምልክትም ሆኗል። አጼ ቴዎድሮስ በዘመናቸው ያልተረዱላቸው በራያቸው ግን ከዘመኑ የቀደሙ ታላቅ መሪም ነበሩ። በመቅደላ ምሽግ የከፈሉት መስዋዕትነትም ኢትዮጵያ ፈጽሞ ለባዕድ እንደማትገዛ ለዓለም የተላለፈ ታላቅ መልእክት ሆኖም ለዘላለም ይኖራል። የመቅደላው ፍጻሜ የታየበት ወቅትም በኢትዮጵያ ታሪክ ውስጥ እጅግ አስገራሚ በረቂቅ ስሜቶች የተሞላና ለዓይን የሚዘገንን የጦርነት ድራማ የታየበት ነበር። በወቅቱ በመቅደላ ምሽግ ላይ የነበረው አጠቃላይ ድባብ የጭንቀት፣ የቁርጠኝነትና የታላቅ ተስፋ መቁረጥ ድብልቅ ሆኖ ይታይ ነበር። ቴዎድሮስ ሰራዊት በረሃብ በጥምና በጠላት ዘመናዊ መሳሪያ ተዳክሞ የነበረ ሲሆን በተለይም ከፋሲካ በፊት በነበረው አርብ በበሽሎ ጦርነት ላይ የደረሰው ጉዳት በምሽጉ ውስጥ የነበረውን ሰራዊት ሞራል በእጅጉ ሰብሮ ነበር። ንጉሱ በዚያን ወቅት ጥልቅ ብቸኝነት ይሰማቸው ነበር። ለረጅም ዘመን አብሯቸው የቆዩት ወዳጆቻቸው አልቀዋል። የቅርብ ሰዎችም እንዲሁ ከድተዋቸዋል። ሆኖም ግን በንጉሱ ላይ ፍርሃት አይታይም ነበር። ይልቁንም የኢትዮጵያ ትንሣኤ ሳይታይ ማለፌ ነው የሚል ጥልቅ ሐዘንና ቁጭት ውስጥ ሆነው ለተቀሩት ወታደሮቻቸው ሕይወታችሁን አድኑ በማለት እንዲበተኑ ሲፈቅዱላቸው ትዕይንቱ እጅግ የሚሰቀጥጥና የታማኝ ወታደሮች ለቅሶ የሞላበት ሆኖም አልፏል። ከታችኛው ሜዳ ላይ ደግሞ
በጄኔራል ናፒየር የሚመራው የእንግሊዝ ጦር በመቅደላ አናት ላይ የከባድ መሳሪያ ድብደባ ያካሄድ ነበር። የዝሆን ድምፅ፣ የከበሮ ጩኸትና በዲሲፕሊን የሚጓዘው የጠላት ጦር እንቅስቃሴ መላውን አካባቢ ያናውጠው ነበር። ለኢትዮጵያ እንግዳ የሆነው የሮኬትና የመድፍ ድብደባ አካባቢውን በጢስና በባሩድ አፍኖት ስለነበር የጦርነቱ ድባብ እጅግ አስፈሪና አስጨናቂ ሆኖ ታይቶም ነበር። የመጨረሻው የፍጻሜ ሰዓት ደግሞ በታላቅ ዝምታና ዋይታ የታጀበ ነበር። ሚያዝያ 6 ቀን የትንሣኤ ዕለት መቅደላ በደም ታጥባ በነበረበት ሰዓት እንግሊዞች የምሽጉን በር ሰብረው ሲገቡ ያገኙት የንጉሱን አስከሬን ብቻ ነበር። ንጉሱ እጃቸውን ለጠላት ከመስጠት ይልቅ የክብር ሞትን መርጠው ሽጉጣቸውን ጠጥተው መውደቃቸው ሲታወቅም በዚያ ስፍራ የነበረው ጩኸት በድንገት ቆሞ ታላቅ ዝምታ ሰፈነ። ጠላቶቻቸው እንኳን ሳይቀሩ በንጉሱ ጀግንነት ተደንቀው በክብር ይመለከቱ ነበር። ከዚያም ብዙ ሳይቆይ የንጉሱን ማለፍ የሰሙ ሴቶችና ወታደሮች ወይታና አንበሳው ወደቀ የሚል የሐዘን እንጉርጉሮ መላውን መቅደላን አናወጠው። እንደ ታሪክ ዘጋቢዎች ገለጻም በወቅቱ የነበረው የተፈጥሮ ሁኔታም ቢሆን በጭጋግ የተሸፈነና የጦርነቱን አስፈሪነት የሚያጎላ ነበር። የመቅደላ ተራራ ግርማና ቁልቁለቱ በባሩድ ጭስ ተሸፍኖ የሚታይበት ያ ድባብ የአንድ ትልቅ የታሪክ ምዕራፍ ማብቂያና የአንድ ኩሩ መንፈስ መስዋዕትነት የታየበት እጅግ ልብ የሚነካ ትዕይንት ሆኖም በታሪክ ተመዝግቧል። የአፄ ቴዎድሮስ መስዋዕትነት በወቅቱ ሽንፈት ቢመስልም በረዥም ጊዜ ሂደት ግን ለኢትዮጵያ የህልውናና የማንነት መሰረት የጣሉ በርካታ ውጤቶችንም አስገኝቷል። ከሁሉ አስቀድሞ ይህ መስዋዕትነት ለኢትዮጵያውያን ብሔራዊ ኩራትና ነጻነት የማይደራደር ስነ ልቦናንም ገንብቷል። ንጉሱ ለጠላት እጃቸውን ከመስጠት ይልቅ ሞትን መምረጣቸው ተከታዮች የኢትዮጵያ መሪዎችና ህዝቦች ለማንኛውም ባዕድ ወራሪ እንዳይንበረከኩ ትልቅ የሞራል ስንቅም ሆኗቸዋል። ይህ የመሞት እንጂ አለመሸነፍ መንፈስ ነው ከዓመታት በኋላ ለአድዋ ድልና ለኢትዮጵያ የነጻነት ተጋድሎች እንደ ዋና መነሻ ሆኖ ያገለገለው። በሌላ በኩል መስዋዕትነቱ የኢትዮጵያን አንድነት በደም ያጸና ክስተትም ነበር። ቴዎድሮስ ከመነሳታቸው በፊትም ኢትዮጵያ በጎሳና በክልል መሳፍንት ተከፋፍላ የምትታመስ ሀገር ነበረች። እሳቸው ለሀገሪቱ አንድነት የከፈሉት ዋጋና በመጨረሻም ሕይወታቸውን መስጠታቸው ኢትዮጵያዊነትን ከአካባቢያዊ ማንነት በላይ ከፍ አድርጎታል። ይህም ተከታዮቻቸው አፄ ዮሐንስና አፄ ምኒልክ የተጀመረውን የአንድነት ጉዞ ዳር ለማድረስም እንዲችሉ መንገድም ጠርጓል። በዓለም አቀፍ ደረጃም ቢሆን የመቅደላው መስዋዕትነት ለኢትዮጵያ ትልቅ ክብርን አትርፏል። የአውሮፓ መንግስታት ኢትዮጵያ የራሷ የሆነ ጥልቅ ስልጣኔ፣ የዳበረ ታሪክና ለነጻነቱ የሚሞት ህዝብና መሪ ያላት ሀገር መሆኗን እንዲረዱም አድርጓል። ምንም እንኳ በወቅቱ በርካታ ታሪካዊ ቅርሶችና መጽሐፍት በብሪታንያ ጦር ቢዘረፉም የንጉሱ ጀግንነት ግን በታሪክ መዝገብ ውስጥም በማይደመሰስ ቀለም ተጽፎ እንዲቀርም አድርጎታል። በመጨረሻም የአፄ ቴዎድሮስ መስዋዕትነት በኢትዮጵያ ስነ ጽሑፍ፣ ስነ ጥበብና ባህል ውስጥም የማይጠፋ አሻራ ጥሏል። በሺዎች የሚቆጠሩ ግጥሞች፣ ዘፈኖችና ድራማዎች በእሳቸው ጀግንነት ላይ ተመስርተውም የተፈጠሩ ሲሆን ይህም ትውልዱ ሀገራዊ ፍቅርንና መስዋዕትነትን እንዲማርበት ትልቅ የትምህርት ምንጭም ሆኗል። በአጠቃላይ የመቅደላው ፍጻሜ የአንድ ንጉሥ ሞት ብቻም ሳይሆን የዘመናዊት ኢትዮጵያ ትንሣኤ መሠረት ሆኖም ያገለገለ ታሪካዊ ክስተት መሆኑንም አለቃ ወልደ ማርያም የአፄ ቴዎድሮስ ታሪክ በሚለው መጽሐፋቸውም ጠቅሰውታል።